በጣም ቆንጆ ልጅ ብለው ይጠሩሻልና ምን ትያለሽ? እኔ ጃዛ ቃላት የለኝም። በጣም ደስ ብሎኛል። ለሁላችሁም ክብር ይስጥልኝ። በማህበራዊ ሚዲያ ላይ በአንድ ፎቶ ብቻ የብዙዎችን ቀልብ የሳበችውና የመላው ኢትዮጵያውያን ልብ ያሸነፈችው ያቺ ድንቅ ታዳጊ አሁን የት ነው ያለችው? ውበቷ ህይወቷን የቀየረው የተባለላት ይቺ ልጅ ከተወለደችበት የገጠር ከቤተሰቦቿ ጋር በመነጋገር ወደ አዲስ አበባ በክብር መጥታለች። ታዋቂ ቲክቶከሮችና በርካታ ድርጅቶችም የስራና የትምህርት እድል እየሰጧት እንደሆነ እየተነገረ ይገኛል። ለመሆኑ እቺ ልጅ ማን ናት? አዲስ አበባስ ምን እየጠበቃት ነው? ዛሬ በዚህ ቻናል ይህን አነጋጋሪና ልብ የሚነካ ታሪክ ይዘንላችሁ ቀርብ ያለው። እንደሚታወቀው ይቺ ልጅ እንግዲህ በብዙ ሶሻል ሚዲያ መነጋገሪያ ሆናለች። እንግዲህ ስለዚህ አዳዲስ ነገሮች ዛሬ አንድ ባንድ አብረን እናያለን። ከቪዲዮ ፍጻሜ ጋር አብራችሁ ልትቆዩ እንጋብዛለን። እንግዲህ ሰሞኑን በማህበራዊ ሚዲያ ላይ የተለቀቀ አንድ ምስል በብዙዎች ዘንድ መጋራት ጀመረ። ይህ ምስል ከተፈጥሮ ጋር የተዋሃደውንና ምንም አይነት ሰው ሰራሽ ቅባት ያልነካው ንጹህ የተፈጥሮ ውበት ያላት ታዳጊ የሚያሳይ ነበር። ብዙዎች ውበቷንና ያንን ያሸበረቀ ፈገግታውን በማድነቅ ይህች ልጅ ትልቅ ቦታ መድረስ አለባት በማለት ድምጽ መሆን ጀመሩ። የቆዳ ቀለም ውበት እንደማይወስነውና እውነተኛው ውበት ከተፈጥሯዊ ማንነት እንደሚመነጭ ይህች ልጅ ትልቅ ማሳያ ሆናለች። ይህን ተሰጥቶና ውበት የተመለከቱት ታዋቂዎች የማህበራዊ ሚዲያ አንቀሳቃሾች ማስተር አብነት ከበደ፣ ቲክቶከር ሀያት እና የስንት ታዳጊዎች ህይወት በሙሉ ለመቀየር ወገባቸውን አስረዋል። ወደ ትውልድ ቦታዋ በማቅናት ከወላጆቿና ከቤተሰቦቿ ጋር በቅንነት ተወያይተዋል። ቤተሰቦቿም የልጃቸውን የወደፊት እድልና ብሩህ ተስፋ በማሰብ ወደ ዋና ከተማዋ አዲስ አበባ እንድትመጣ ፍቃዳቸውን ሰጥተዋል። እነሆ አሁን ታዳጊዋ አዲስ አበባ ገብታለች እየተባለ ይገኛል። ታዳጊዋ አዲስ አበባ ከገባች በኋላ በርካታ ድርጅቶችና በጎ አድራጊዎች ፍቅራቸውንና ድጋፋቸውን እየገለጹላት ይገኛሉ። በሞዴሊንግና በተለያዩ የማስታወቂያ ስራዎች እንዲሁም በትምህርቷ እንድትገፋበት በርካታ የስራ እና የእድገት በሮች እየተከፈቱላት እንደሆነ መረጃዎች ያመለክታሉ። ይህ አጋጣሚ ለአንድ ሰው የሚሰጥ ትንሽ እድል አንዲት የአንድን ሙሉ ቤተሰብና ሁሉንም ነገር እንደገፋች ያመለክታል ማለት ነው። ያጋጣሚ ለአንድ ሰው የሚሰጥ ትንሽ እድል እንዴት ያንድን ሙሉ ቤተሰብና የማህበራዊ ህይወት ሊቀይር እንደሚችል ትልቅ ትምህርት እየሰጠ ይገኛል ማለት ነው። እንግዲህ በብዙዎች ዘንድ መነጋገሪያ ሆናለች። እውነትም አንዳንዴ እቺ ልጅ ለኛ ትልቅ ትምህርት ትሆናለች ማለት ነው። አንዳንዴ ሰዎች እንዲያምሩ የተለያዩ ነገሮችን ግን ምርጥ ውበት ያለው ከተፈጥሮ ነው። ውበት የሚገኘው ከተፈጥሮ ነው። እቺ ልጅ አሁን እኔ እንጃ በቃ ቆንጆ ብሎ ራሱ ለመግለጽ በጣም የሚያጥር ነው ማለት ነውና በጣም ቆንጆ የሆነች ልጅ ናት። እንግዲህ ይህን አለማወቅ ከዚህም እንግዲህ የተደበቁ ብዙ አሉ ማለት ነው። አንዳንዴ በሚዲያ ላይ የወጡ ብዙ ነገሮችን እየተቀባቡ የወጡ ቆንጆ ሊመስሉና ይችላሉ። እንደገና ደግሞ ቆንጆ ማለት በቃ ተፈጥሮ ሚስብ አለና ያንን ወደኔ ቆንጆ ማለት ከምንም በላይ ደግሞ እቺ ልጅ በቃ ቆንጆ ከሚባሉት ውስጥ እንግዲህ አንደኛ ልጅ ነው ብዬ ምገምተው። ምክንያቱም እቺ ልጅ እንደውም አንዳንዴ እኔ የተገነዘብኩት ነገር ምንድነው አንዳንዶች ቀይ ብትሆን ምናምን ይላሉና ቀይ ምንድነው ማለት በቃ ቀይ ማለት ሁላችሁም የአፍሪካ ቀለም እኮ ቀይ አይደለም። እውነት የኢትዮጵያ ቀለም ቀይ አይደለም። ስለዚህ የራሳችን ልዩ ከለር አለን፣ ልዩ ውበት አለንና ይሄን ያዘች ድንቅ ልጅ በእውነት ነው የምላችሁ። እቺ ልጅ በጣም ከማንም ጋር ልትወዳደር የማትችል ነች። ምክንያቱም አንዳንዴ ውበትን እንደ ተመልካች ነው ይባላል። ግን እቺ ልጅ ሁሉም ሰው አይቶ የሚወዳት፣ ሁሉም ሰው አይቶ የሚንከባከባት፣ ሁሉም ሰው አይቶ በቃ ለሷ እንትን የሚሆን ነውና በጣም የሚገርም ነው። እና እንግዲህ ያው ሁላችንም በብዙ ዘንድ መነጋገሪያ ሆናለች። እንግዲህ ይህን አይቶ እንግዲህ ሁላችንም የዚህ ታዳጊ ህይወት ምን እንደሚመስል ማወቅ አይከብድም መቼምና እንደውም አንዳንዶች ምን ይላሉ ውበት እንደ ተመልካች ነው ብለው
ቀይ ከሆነች እቺ ትበልጣለች። እንደውም አንዳንዶች ጭራሽ እያወዳደሯት ነበር ማለት ነው። ከሆነ ሰው ጋር ከእንትን እያደረጉ ያወዳድሯታል። ግን በፍጹም በጣም ቆንጅዬ የኢትዮጵያ ቆንጆ የሆነች ልጅ ናትና እንግዲህ ከአንዳንድ መረጃዎች ካገኘናቸው መረጃዎች መካከል ደግሞ እንግዲህ ወደ አዲስ አበባ መታ የስራ እድል እየተሰጣት ነው። ሞዴሊንግ ሆናለች። ካሁን በፊትም ሞዴሊንግ ናት እየተባለም እንግዲህ እየተነገረ ይገኛል። እንግዲህ ሞዴሊንግ ብትሆን ደግሞ በተለያዩ ሶሻል ሚዲያ እናት ነበረ። እንግዲህ ያልተረጋገጠ መረጃ ነው። ግን ደግሞ እኛ እንደምንለው ሁላችንም በሞዴሊንግ ስራ እየሰራች እንደሆነና እነ ታዋቂ ቲክቶከሮችም ጨምሮ ስራ እንዲፈለግላትና አብሶ ደግሞ በሞዴሊንግ ስራ እንድትገፋ ይህን ሞዴሊንግ ስራ ይዛ ወደፊት ተስፋዋ እንድታደርግ ብለው እንግዲህ ቤተሰብንም ሂደው ጠይቀው እሺ ብለዋል። ፍቃደኝነታቸው ጠይቀው እሺ ብለዋል እየተባለ እንግዲህ ይገኛል ማለት ነው። ከምንም በላይ እንግዲህ አንዳንዴ ጥሩ ነው ማለት እንደዚህ ታዋቂ ቲክቶከሮች የሆናችሁ ሰዎች በሙሉ እንደዚህ ድንቅ ተሰጥቶ ያላቸውን ሰዎች መስራት የሚገባቸው አሁን እቺ ልጅ ውበቷ ያሰራታል፣ ውበቷ ብዙ ነገር ያስደርጋታልና እንደዚህ እየሄዳችሁ በሀገራችን ስንት ቆነጃጆች ሴቶች እንዳሉ የሚያሳይ ቪዲዮ መስራታችሁ በጣም ትልቅ ነገር ነውና በእውነት በጣም ደስ የሚል ነገር ነው። ስለዚህ እናንተንም በእውነት በጣም ነው የምናመሰግነው። ምክንያቱም ሂዳችሁ እንደዚህ አይነቶችን ቆንጆ ሴቶችን ሂዳችሁ ቆንጆ ባይሆንም ራሱ ልዩ ተሰጥቶ ያላቸውን ሰዎች እየሄዳችሁ እንደዚህ ብታበረታቱ በጣም ደስ ይለናል ማለት ነው። እንግዲህ ይህን ቪዲዮ ለመስራት የፈለኩት እኔም እንደዚህ አይነት ቆንጆ ሴቶች አሉ፣ እኛም ያቅማችን እያስተዋወቅናት እንግዲህ በራሷ አንድ ሰው ሁለት ሰው ሼር ተደረገ ማለት በጣም ትልቅ ለውጥ አለ ማለት ነውና እንግዲህ እንግዲህ ህይወቷን ለመቀየር ያውቃት ነው ምለው። እንግዲህ ከዚህም በላይ ደግሞ በቁንጅና ውድድርም አሁንም ተወዳድራ ሀገሯን ታስጠራለች ብዬ ተስፋ አደርጋለሁ። ምክንያቱም ያየና በጣም ብዙ ሰዎች ያስጠሩ አሉና እንግዲህ ከዛ ቀጥል እንግዲህ እሷ እንደምትሆን ተስፋ አደርጋለሁ። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ የዚችን ታዳጊ ልጅ ጉዞ እና የተደረገላት መልካም ድጋፍ እንዴት አያችሁት? የእርሷስ የወደፊት ህይወት ምን ሊሆን ይችላል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁ ደግሞ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ምክንያቱም እንደዚህ አዳዲስ የሆኑ መረጃዎችን ትምህርታዊ የሆኑ አዘሎችን አስተማሪና ቁም ነገር የሆኑ ታሪኮችን ወደ እናንተ የምናቀርብለት ቻናል ነውና እንዳመልጣችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሁሌም እንደምንለው ደግሞ የራሳችሁ ሰላምና ፍቅር ይበዛላችሁ ዘንድ የዘወትር ምኞቴ ነው። ከምንም በላይ የሰው ልጅ ሰላም ነው። ሰላም ሲኖር ነው ሁሉም ነገር የሚሆነውና እንግዲህ የዛሬ ያስተምራል ወይም ደግሞ በያሰብኩት ቪዲዮ ይሄ ነው። ምክንያቱም ከዚህ ልጅ እኛ ነገ ኢትዮጵያን እንደምታስጠራ ተስፋ አድርገን ሁላችንም ስለዚህ ልጅ ብናወራ ጥሩ ነው ብዬ ነው እንግዲህ ለመስራት ያሰብኩት። እንግዲህ በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ወቅታዊ መረጃ እስከምንገናኝ ድረስ ሰላም ሁኑ። የሀገራችን ሰላምና ፍቅር ይብዛ። መላው ዓለምን ሰላም ያደርገው። ቻው።